ሰላም እንዴናችሁ ውድ አራዳ ስፖርት ተከታታዮች በያላችሁበት ሰላማችሁ ይብዛ። በዛሬው ዕለት እንግዲህ በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። የአርሰናሉ የመሃል ተከላካይ ዊሊያም ሳሊባ በዚህ ሲዝን በሁሉም ውድድሮች ዋንጫዎችን ጠራርገን እንደምናሸንፍ ተስፋ እናደርጋለን ብለዋል። እንግዲህ አርሰናል እንግዲህ በሁሉም ውድድሮች ጥሩ የሚባል ግስጋሴን እያሳየን ይገኛል። በካራቦ ካፕ እንግዲህ ፍጻሜ መድረሱ ይታወሳል። በዘንድሮ የውድድር ዓመት አርሰናል እንግዲህ ከየትኛውም ውድድር ዓመት የተሻለ ነገርን ያስመለክተናል ተብሎ ይጠበቃል። እንግዲህ የመጀመሪያው እንግዲህ ድል ይሆናል ተብሎ የሚጠበቀው ካራቦ ካፕ ፍጻሜ ጨዋታ ላይ ያሸንፋል ተብሎ ይጠበቃልና አሁን አርሰናል በሜንታሊቲ ረገድ ከቀድሞ አንጻር ሲታይ በጣም የተሻሻለውን አርሰናል እየተመለከተን እንገኛለንና አርሰናል በካራቦ ካፕ እንግዲህ ማንቸስተር ሲቲን የሚገጥም ይሆናል። የማሸነፍ እድሉም እንግዲህ ሰፊ እንደሆነ ነው እየተገለጸ የሚገኘው። አሁን ካለበት ሁኔታ አንጻር እንግዲህ አርሰናሎች በስኳድ ዴፕስም ቢባል ከአጠቃላይ ካላቸው ሜንታሊቲ አንጻር ማንቸስተር ሲቲን የማሸነፍ አቅም ይኖራቸዋል ተብሎ ይጠበቃልና ሚካኤል አርቴታም እንግዲህ ጥሩ የሆነ ፍልስፍናን ይዞ ገብተው በቀላሉ ያሸንፋል ተብሎ ነው የሚጠበቀው። ማንቸስተር ሲቲ አሁን ያለበት ወቅታዊ አቋም ከየትኛውም ጊዜ ደካማ የሚያስብለው ነውና ሌላውን ትተን እንኳን ሰሜን ለንደኑ ክለብ ቶተንሃም እንዴት ነጥብ እንዳስጣለው መመልከት ችለናልና በመከላከሉ ረገድ ምን ያህል ደካማ ክለብ እንደሆነ ሁላችንም አስተውለናል። አሁን የአርሰናል ተጫዋቾች ያሉበት ሁኔታም በጣም ጥሩ የሚባል ነው። ዲክላን ራይስም እንግዲህ ከዚህ ክለብ ጋር የዋንጫ ፍጻሜ ጨዋታ ላይ መገኘት አስደናቂ ነገር ነው፣ እናሳካዋለን ሲል ተናግሯል። ከዚህ አንጻር እንግዲህ አርሰናሎች በጥሩ ሁኔታ ላይ በጥሩ ሜንታሊቲ ላይ እንዳሉ ስነልቦናቸው ምን ያህል ጥሩ እንደሆነ ሁላችንም እንግዲህ ማስተዋል እንችላለን። ማርቲን ዙቢሜንዲ እንግዲህ ስለ ሀገሩ ልጅ ሚካኤል ሞሬኖ እንዲህ ሲል ተናግሯል። ሚካኤል ሞሬኖ ለዓለም ዋንጫ ከጉዳቱ አገግሞ እንደሚደርስ ተስፋ አደርጋለሁ ብሏል። ሁለቱም እንግዲህ ስፔኑን ወክለው በአውሮፓ ዋንጫ ስኬታማ እንደሆኑ ሁላችንም እናስተውላለን እና ከዛ አንጻር ለስፔንም በጣም ጥሩ ተጫዋቾች የሚባሉ ናቸው። ሁለቱም ጥሩ የሆነ አስተዋጽኦ ማድረግ ችለዋል። ከዚህ አንጻር ሚካኤል ሞሬኖ ለዓለም ዋንጫው ቢያንስ ይደርሳል ብዬ ግምቴ ይደርሳል የሚል እምነት እንዳለው ነው እንግዲህ ማርቲን ዙቢሜንዲ የተናገረው። በመቀጠልም እንግዲህ የማርቲን ኦዴጋርድን ጉዳትን ባስመለከተ አዳዲስ መረጃዎች ወጥተዋል። እንግዲህ የማርቲን ኦዴጋርድ ጉዳት ቀለል ያለ ሲሆን ጨዋታዎችም እያለፉት ያሉት ለጥንቃቄ ያህል እንደሆነ መርዳት እንችላለን። ኦዴጋርድ ከሰንደርላንድ ጋር በሚደረገው ጨዋታ እንደሚሳተፍ ዋስትና ባይኖረውም እንኳን በቅርብ እንደሚመለስ ግን ተስፋ እንደተጣለበት ነው እየተገለጸ የሚገኘው። የማርቲን ኦዴጋርድ መኖር ራሱ ለአርሰናል የሚሰጠው ስነ ልቦና ጦር ነው ተብሎ ነው የሚጠበቀው። ተጫዋቾች ሲጎዱ ስኳዱ የመጥበብ እድል ይኖረዋል። የሆነ ጉዳት እንኳን አንድ ተጫዋች ቢያስተናግድ ክለቡ ላይ የሚፈጥረው ተጽዕኖ ላቅ ያለ ነውና ከዛ አንጻር እንግዲህ ማርቲን ኦዴጋርድ ይህን ያህል ከፍተኛ የሆነ ጉዳት ኖሮበት ሳይሆን ለጥንቃቄ ያህል በጨዋታዎች ላይ እየተሰለፈ እንዳልሆነ ነው እየተገለጸ የሚገኘው። ከዛ አንጻር ማርቲን ኦዴጋርድ እንግዲህ በቅርቡ በሜዳ የምንመለከተው ይሆናል። አርሰናል የ20 ዓመቱን ባለተሰጥኦ ወጣት ተጫዋች ሚካንን በተመለከተ በዝውውሩ ጉዳይ አያክስን አነጋግረዋል። የ20 ዓመቱ ተጫዋች እንዲመለከቱት አርሰናል መልማዮችን ወደ አምስተርዳም ልከዋል። ሚካ በዚህ ሲዝን ለአያክስ በ29 ጨዋታ 10 ጎልና 9 አሲስትን ማስመዝገብ ችሏል። ከአርሰናል በተጨማሪ ባርሳና ሙኒክ አይናቸውን የ20 ዓመቱ ወጣት ተጫዋች ላይ እንደጣሉ ነው የተገለጸ የሚገኘው። እድሜው ገና 20 ዓመቱ ነው። ከዚህ አንጻር ወደ አርሰናል ቢመጣ የሚሰጠውን ግልጋሎት እንግዲህ ማስተዋል እንችላለን እና በአርሰናልና በአያክስ መካከል ደግሞ ጥሩ የሆነ የዝውውር ትስስር አለ። ጁሪየን ቲምበር ወደ አርሰናል መጥቶ የሰጠውን ግልጋሎት ሁላችንም እናውቃለን እና ከዛ አንጻር ይሄ ተጫዋች እንግዲህ ወደ አርሰናል ቢመጣ ሊሰጠው የሚችለውን ግልጋሎት ሁላችንም መረዳት አይከብደንም። ከዛ አንጻር እንግዲህ አርሰናሎች የዚህ ተጫዋች ፈላጊ ሆነው ብቅ ብሏል። እንደዚህ አይነት ወጣት ተጫዋቾችን ማስፈረሙ ለአርሰናል በጣም ጥሩ ነው። ምክንያቱም ቡድኑ ኮንቲኒቲ ሊኖረው ይገባል። አርሰናል እንግዲህ ወደፊት ብዙ ዋንጫዎችን ለማንሳት ሀሳብ የሚኖረው ከሆነ እንደዚህ አይነት ድንቅ የሆኑ ተጫዋቾችን ወደ ክለቡ ማምጣት ግድ ሊሆን ይችላል። ሊያስተካክላቸው ይገባል ብዬ ማስበው ደግሞ በክንፍ መስመር ቦታ ላይ እና በአጥቂ ቦታ ላይ እንግዲህ ጥሩ የሆኑ ተጫዋቾችን ሊያስፈርም ይገባል ባይ ነኝ። ታዲያ አንድሪ ቤርታ እንዲህ ሲሉ ተናግሯል። ምናልባትም ጁሊያን አልቫሬዝ በክረምቱ የዝውውር መስኮት ወደ አርሰናል የመቀላቀል እድሉ ከፍተኛ እንደሆነ ነው እንግዲህ እየተገለጸ የሚገኘው። አንድሪ ቤርታም የዚህን ተጫዋች ዝውውር በተመለከተ በርካታ ስራዎችን እየሰሩ እንደሆነ እየተገለጸ የሚገኘው። ከዚህ በፊት እንግዲህ ከቀድሞ ክለባቸው አትሌቲኮ ማድሪድ ጋር
ጥሩ ግንኙነት እንዳላቸው ይታወቃልና በቀላሉ ተጫዋቹ ወደ አርሰናል እንዲመጣም ለማሳመን መንገዱን ያቀልላቸዋል ተብሎ ነው የሚጠበቀው። ስለዚህ ተጫዋች ድንቅ የሆነ ተሰጥኦ እንዳለው አይተናል። በአርጀንቲና ብሔራዊ ቡድንም በሚገባ ብቃቱን ያሳየ ተጫዋች እንደሆነ ይታወቃልና ይህ ድንቅ የሆነ የፊት መስመር ተጫዋች ወደ አርሰናል ቢመጣ ሊሰጠው የሚችለው ግልጋሎት ላቅ ያለ ነው። በጣም አንዳንድ ጊዜ አቅሙ ያስገርመኛል። እንግዲህ ፍሪኪኮችን ማስቆጠር ይችላል። ከኦፕን ስፔስም ጎሎችን ማስቆጠር የሚችል አይነት ተጫዋች ነው። በጣም ተደጋጋሚ ሩጫዎችን የሚያደርግና እንዲሁም ደግሞ በጣም ድንቅ የሆነ ተሰጥኦ ያለው ነው። ከዚህ በፊትም ደግሞ በፕሪሚየር ሊጉ ልምድ ያለው ተጫዋች መሆኑ ለአርሰናል የሚሰጠው አስተዋጽኦ ጉልህ እንደሆነ ይታወቃልና ይህ ተጫዋች እንግዲህ ወደ አርሰናል የሚመጣበት ድሉ ሰፊ እንደሆነ ታማኝ የሚባሉ የዜና አውታሮች እየገለጹት ይገኛሉ። አርሰናል የባየር ሙኒክን ወጣት ተጫዋች ሌናንት ካርልን የማስፈረም ፍላጎት አላቸው። ባየር ሙኒክ ከካርል ሽያጭ ከ80 እስከ 90 ሚሊዮን ዩሮ እንደሚፈልግ ነው እየተገለጸ የሚገኘው። በጣም ድንቅ የሆነ ብቃት እንዳለው በቅርብ ሳምንታት እያስመለከተን ይገኛልና ተጫዋቹ በጣም ድንቅ የሆነ የድሪብሊንግ ስኪል ያለው ተጫዋች ነው። እንደዚህ አይነት ተጫዋቾችን አርሰናል መመልከቱ ይህን ያህል ሊያስገርም አይገባም። ምክንያቱም በጣም ድንቅ የሆነ ተጫዋች ነው። እዚህ ጋር አሁን ጥያቄ ሊሆን የሚችለው ባየር ሙኒኮች እንደዚህ አይነት ድንቅ ታለንት ያለው ተጫዋችን እንዲህ በቀላሉ ይለቁታል ወይ የሚለው ነገር ያው ጥያቄ ሊያስነሳ ይችላል። ነገር ግን አርሰናሎች በሚገባ የዚህን ተጫዋች ሁኔታ እየተከታተሉት እንደሆነ እየተገለጸ የሚገኘው ኤቨርቼዚ እንዲህ ሲል ተናግሯል። እርግጥ ነው ይህ የኔ ክለብ ነውና ከልጅነት ጀምሮ ህልሜ ነበር። ስለዚህ ከአርሰናል ጋር ማሸነፍ፣ ከአርሰናል ጋር ብዙ ነገሮችን ማሳካት ማለት ለኔ ሁሉም ነገር ነው ብሏል። እንግዲህ ከካራቦ ካፑ ድል በኋላ ምናልባትም እንግዲህ አርሰናል የሚጠነክር ከሆነ ማንቸስተር ሲቲን በካራቦ ካፕ አሸንፎ የመጀመሪያ ዋንጫውን ያሳካል ተብሎ ነው የሚጠበቀው። ከሜንታሊቲ ረገድ፣ ከስነ ልቦና ረገድ ደግሞ አንድ ዋንጫን ማሳካት ሌሎች ዋንጫዎችን ለማሳካት በርን የመክፈት እድል ይኖረዋልና ከዛ አንጻር እንግዲህ አርሰናሎች ጠንክረው የሚሰሩ ከሆነ በዘንድሮ የውድድር ዓመት በርካታ ዋንጫዎችን እንግዲህ ማሳካት የሚችሉበት እድል እንዳለ ነው የሚጠበቀውና በዛሬው ዕለት እንግዲህ አርሰናል የተመለከቱ ስፖርታዊ መረጃዎች እኚህን ይመስላሉ። በካራቦ ካፕ ማንቸስተር ሲቲን የሚገጥም ይሆናል። እናንተም የውጤት ግምታችሁን አስቀምጡልኝ እላለው። እንዲሁም ደግሞ አርሰናሎች በፕሪሚየር ሊጉም ወሳኝ የሆኑ ጨዋታዎች ናቸው ከዚህ በኋላ የሚጠብቋቸው። ከዚህ በኋላ ያሉትን ጨዋታዎች አርሰናል በጥንቃቄ ሊመለከቷቸው ይገባሉ። ምክንያቱም እያንዳንዷ ስህተት ዋንጫ ልታሳጣ ትችላለች። እንዲሁም ደግሞ እያንዳንዷ ሁነትም ደግሞ ዋንጫ እንዲያገኙ ልትረዳቸው ትችላለች እና ከዚህ አንጻር እያንዳንዷን ሙመንት ሊጠነቀቁ ይገባል። ሚካኤል አርቴታም እንግዲህ ሪስክ ቴከር አይነት አሰልጣኝ ሊሆን ይገባል እና በትላልቅ ጨዋታዎች ላይም ሪስክ ቴክ ማድረግ የማይችል ከሆነ ማንቸስተር ሲቲ በእርግጥ ጥሩ የሚባል ክለብ አይደለም ኦፍኮርስ፣ ነገር ግን ጥንቃቄ ሊያደርግ ይገባዋል። 6 ነጥብ ነው ጋፑና እያንዳንዷ ስህተት በሁለቱ ክለብ መካከል ያለውን ጋፕ ሊያጠቦ ይችላል። ነገር ግን አሁን ለአርሰናል ጥሩ የሚባለው ዜና እንግዲህ ማንቸስተር ሲቲ ሊቨርፑልን የሚገጥም ይሆናልና ከዛ አንጻር እንግዲህ ሊቨርፑሎች አቻ ወይም ደግሞ የሚያሸንፉ ከሆነ በአርሰናልና በማንቸስተር ሲቲ ያለው የነጥብ ጋፕ በጣም እየሰፋ ይሄዳልና ከዛ አንጻር አርሰናል በዘንድሮ የውድድር ዓመት የፕሪሚየር ሊጉን ዋንጫ የማንሳት እድሉ በጣም ከፍ ያለ እንደሆነ ይታወቃልና አዲስ ነገር የሚመጣ ከሆነ እኔም ወደ እናንተ የማደርሳችሁ ይሆናል። በዛሬው ዕለት ያለው ስፖርታዊ መረጃ ግን እኚህን ይመስላል። በአዲስ ስፖርታዊ መረጃ እስክንገናኝ መልካም ተመኘው።